የደሞዝ መክፈያ ፔሮል እንዴት በቀላሉ ማዘጋጀት እንደሚቻል ነው የምናየው። እዚህ ጋር የተዘጋጀ ዳታ አለ። ይህንን ዳታ የምትፈልጉ ከሆነ ቴሌግራማችን ላይ አታች አድርገነዋል። @skill ቢሾፍቱ በሚለው በመግባት ማግኘት ትችላላችሁ። በቀጥታ ወደ ፔሮል አዘገጃጀት እንሂድ። እዚህ ጋር ግሮስ ሳለሪ አለ። ግሮስ ሳለሪ ማለት የእነዚህ ድምር ነው ማለት ነው። እዚህ ጋር የተሰጠን ለምሳሌ እዚህ ጋር ቤዚክ ሳለሪ አለ። እዚህ ጋር ትራንስፖርት አላዋንስ አለ። እዚህ ጋር ደግሞ የስልክ አላዋንስ አለ። እነዚህ መደመር ነው ማለት ነው። ሌሎችም ገቢዎች ካሏችሁ እዛው ፔሮላችን ላይ ምን እናደርጋለን? በመደመር ግሮስ ሳለሪ ማግኘት እንችላለን ማለት ነው። ስለዚህ ይህንን ሴሌክት እናርግና እዚህ ጋር ሆም ጋር ወደ መጨረሻ አካባቢ ሰም ይላል። ሰም የሚለውን ስንነካ እንደዚህ ይደምርልናል ማለት ነው። ካልሆነ እዚህ ፎርሙላ ባር ጋር በመሄድም ሰም የሚለውን መርጠን ኦኬ፣ ከዛ ይሄንን እንደዚህ በመምረጥም መደመር እንችላለን ማለት ነው። ኢንተር ስንለው ይደምራል። ከፈለጋችሁ ደግሞ ከኪቦርድ ኢዝ ኢኳል ቱ በመንካት በቅድሚያ ዋና ደሞዙን ሲደመር የትራንስፖርት አለዋንሱን ሲደመር የቴሌፎን አለዋንሱን ነክተን ኢንተር ነው የምንለው። በዚህ መንገድም መደመር እንችላለን ማለት ነው። እንደዚህ ከሰራን በኋላ ወደ ታች ድራግ ማድረግ እንችላለን። እንደዚህ በመያዝ ወደ ታች ድራግ ማድረግ እንችላለን ማለት ነው። እዚህ ጋር ደግሞ የሚለው ምንድነው? ታክሰብል ኢንካም ነው የሚለው። በእኛ ኬዝ ላይ ታክሰብል ኢንካም ከግሮስ ጋር ኢኳል ስለሆነ ኢኳል ቱ ብለን ግሮሱን እናመጣለን ማለት ነው። እንደዚህ ኢንተር ብለን ታክሰብል ኢንካሙን እናመጣለን ማለት ነው። ከታክስ የሚቀር ገቢ የለንም። ሁለተኛ ደግሞ እዚህ ጋር ኢንካም ታክስ ይላል። ኢንካም ታክስ ደግሞ ለመስራት እዚህ ጋር የተሰጠ ጊቭን አለ። በሱ በተሰጠው ጊቭን መሰረት ነው የምንሰራው ማለት ነው። በቅድሚያ ምን እናደርጋለን? ክሊክ ካደረግን በኋላ በዚህ በስሙ ልክ ክሊክ ካደረግን በኋላ እዚህ ፎርሙላ ባር ጋር እንሄዳለን። ከዛ በመቀጠል እዚህ ጋር ኢፍ የሚለውን ነው የምንመርጠው ማለት ነው። ኢፍ የሚለውን ከመረጥን በኋላ ኦኬ እንላለን። ከዛ በመቀጠል ምንድነው የምናደርገው? እዚህ ጋር የተሰጠንን ነው የምናስገባው ማለት ነው። ወይ ግሮሱን ወይ ደግሞ ታክሰብል ኢንካሙን ነው የምንነካው። እኛውን ታክሰብል ኢንካሙን እየነካን እንሰራለን። ሌዛን 600 እዚህ ጋር ያለውን ጊቭን ነው የምናየው። ሌዛን 600 ከሆነ ዜሮ ነው፣ ዜሮ እንላለን። ካልሆነ ደግሞ ቫልዩ ፎልስ የሚለውን በመንካት ወደዚህ ጋር እንሄድና ኢፍ የሚለውን ነው የምንነካው ማለት ነው። አሁንም ታክሰብል ሌዛን 1650 ነው የሚለው። 1650 ከሆነ እዚህ ጋር የተሰጠን እናስገባለን ማለት ነው። ታክሰብል ሲባዛ በ0.1 ሲቀነስ 60 ብለን እንጽፋለን። ካልሆነ ደግሞ ቫልዩ ፎልስ ጋር በመሄድ አሁንም ኢፍ ነው የምንለው። እዚህ ጋር ሄደን አሁንም ታክሰብል ሌዛን 3200 ከሆነ ቫልዩ ፍትሩ ከሆነ እሱ ጋር ክሊክ እናደርግና አሁንም ታክሰብሉን ሲባዛ 0.15 ወይ ደግሞ 15% ብላችሁ መጻፍ ትችላላችሁ። ከዛ ሲቀነስ 142.5 እንልና አሁንም ካልሆነ ቫልዩ ኢፍ ፎልስ ጋር ክሊክ አድርገን ኢፍ ነው የምንለው። አሁንም ታክሰብል ሌዛን 5200 የሚለውን እንጽፋለን። 5250 የሚለውን ነው የምንጽፈው። ከሆነ አሁንም ታክሰብል ሲባዛ 0.2 ሲቀነስ 302.5 የሚለውን እንጽፋለን ማለት ነው። ከዛ ቀጥለን ፎልስ ላይ ክሊክ በማድረግ አሁንም ኢፍ ነው የምንለው። አሁንም ታክሰብል ሌዛን 7800 ከሆነ ቫልዩ ፍትሩ ጋር ክሊክ አድርገን ታክሰብል ሲባዛ 0.0.25 ሲቀነስ 565 የሚለውን እንጽፋለን ማለት ነው። ካልሆነ ደግሞ ቫልዩ ኢፍ ፎልስ ጋር ክሊክ በማድረግ አሁንም ኢፍ ነው የምንለው። አሁንም እዛው ነው የምንነካው። ይሄኛው ግብር ለመስራት የተሰጠንን ጊቭን እስኪያልቅ ድረስ እዛው የአንድ ሰው የምንሰራ ከሆነ የአንድ ሰው ነው የምንሰራው ማለት ነው። ከዛ በመቀጠል ነው ወደ ሌሎቹ የምንሄደው። አሁን ደግሞ ሌዛን 10900 ከሆነ አሁንም ታክሰብል ነው የምንነካው። ሲባዛ 0.3 ሲቀነስ 955 የሚለውን እንጽፍና ካልሆነ ቫልዩ ፎልስ ክሊክ አድርገን አሁንም
ኢፍ ነው የምንለው ማለት ነው። አሁንም ታክሰብል ሌዛን አሁን የመጨረሻ ስለሆነ ግሬተር ዛን 10,900 ከዛ ከሆነ ቫልዩ ኦፍ ትሩ ምን እናደርጋለን? ታክሰብል ሲባዛ 0.35 ሲቀነስ 1500 እንጽፍና አሁን የመጨረሻ ከሆነ ስለሆነ ቫልዩ ፎልስ ጋር ሄደን ኢፍ አንለውም። ምንድነው የምንለው? ኦኬ ብለን ነው የምንወጣው ማለት ነው። በዚህ መንገድ ኢንካም ታክሳችንን መስራት እንችላለን ማለት ነው። አንዱ ዙር ደግመን ሰርተን እንየው። አሁን ደግሞ ስንሰራ የሁለተኛው ላይ የምንሰራ ከሆነ የሁለተኛው እዚህ ጋር እቴነሽ ይላል። የእሷን የምንሰራ ከሆነ የእሷን ታክሰብል ለምንነካው ማለት ነው። እዚህ ጋር የእሷን ታክሰብል ለምንነካው አጠቃላይ ከማይክሮሶፍት ኤክሴል ጋር እንዲሁም ደግሞ ማይክሮሶፍት ወርድ፣ ማይክሮሶፍት ፓወርፖይንት፣ ማይክሮሶፍት ፐብሊሸር ሌሎቹንም ቤዚክ ኮምፒውተር ኮርስ ያዘጋጀነው ስልጠና አለ። እዚሁ ዩቲዩባችን ላይ በመግባት መከታተል ትችላላችሁ። አሁን ደግሞ የቴነሽን ስንሰራ መጀመሪያ ክሊክ አድርገናል። በእሷ ኢንካም ታክስ ወደሚለው ቦታ ማለት ነው፣ ግብር ወደሚለው ቦታ ክሊክ አድርገናል። ከዛ በመቀጠል እዚህ ፎርሙላ ባራችን ጋር እንሄድና ኢፍ ነው የምንለው። ከዛ ኦኬ እንላለን። አሁን ምንድነው የምንነካው? ታክሰብሉን ነው የምንነካው ማለት ነው። ከዛ እዚህ ጋር የተሰጠንን እያየን ነው የምንሞላው። ቀስ ብላችሁ ሙሉት። ሌዛን 600 እንላለን መጀመሪያ ላይ። ከዛ ከሆነ 0 በሉ ነው ያለን። ካልሆነ ደግሞ ቫልዩ ፎልስ ጋር ክሊክ አድርገን አሁንም ኢፍ እንላለን። አሁንም ታክሰብል ሌዛን 1650 ከሆነ ቫልዩ ኢፍ ትሩ ታክሰብል ሲባዛ 10% ወይ ደግሞ እንደዚህ ማድረግ ትችላላችሁ። ሲቀነስ 60 እንላለን። ካልሆነ ቫልዩ ኢፍ ፎልስ ክሊክ በማድረግ አሁንም ኢፍ ነው የምንለው። አሁንም ታክሰብል ሌዛን ካለን በኋላ በቀጣይ ደግሞ ቅድም 1650 እንጽፈናል። በቀጣይ 3200 የሚለውን ነው የምንጽፈው። 3200 ከሆነ ቫልዩ ኢፍ ትሩ ምንድነው የምናደርገው? ታክሰብል ሲባዛ 15% ወይ ደግሞ 0.15 ሲቀነስ 142.5 ሚሊዮን እንጽፋለን። ከዛ በመቀጠል ቫልዩ ፎልስ ጋር ክሊክ በማድረግ አሁንም ኢፍ ነው የምንለው። ታክሰብል ሌዛን 5250 ከሆነ ቫልዩ ኦፍ ትሩ ምንድነው የምናደርገው? ታክሰብል ሲባዛ 0.2 ሲቀነስ 302.5 ሚሊዮን እንጽፍና አሁንም ፎልስ ከሆነ ደግሞ ኢፍ ነው የምንለው። አሁንም ታክሰብል እዚህ ጋር ቫልዩ ፎልስ ጋር ክሊክ ካደረግን በኋላ ኢፍ እንልና አሁንም ታክሰብል ሌዛን 5250 ቀጥሎ ደግሞ ያለው ምንድነው? 7800 ነው። 7800 ከሆነ ቫልዩ ኦፍ ትሩ ክሊክ እናደርግና አሁንም ታክሰብል ሲባዛ 0.25 ሲቀነስ 565 ሚሊዮን እነካለን ማለት ነው። ከዛ ቫልዩ ፎልስ ጋር ክሊክ በማድረግ አሁንም ኢፍ ነው የምንለው። አሁንም ታክሰብል ሌዛን 7800 ቀጥሎ ደግሞ ያለው 10900 ነው። 10900 ከሆነ ምን እናደርጋለን? ታክሰብል ሲባዛ 0.3 ሲቀነስ 955 ሚሊዮን እንጽፍና ካልሆነ ቫልዩ ፎልስ ጋር ክሊክ በማድረግ አሁን የመጨረሻ እንሰራለን ማለት ነው። አሁንም ታክሰብል ይሄ ደግሞ ግሬተር ዛን ነው 10900 ከሆነ ምንድነው የምንለው? ታክሰብል ሲባዛ 0.35 ሲቀነስ 1500 ብለን ቫልዩ ፎልስ ጋር ክሊክ ካደረግን በኋላ አሁን ኢፍ አንልም፣ የመጨረሻ ስለሆነ ኦኬ ነው የምንለው ማለት ነው። በዚህ መንገድም መስራት እንችላለን ማለት ነው። ከዛ ከሰራን በኋላ
እነዚህን ይዘን ወደ ታች ድራግ ማድረግ እንችላለን ማለት ነው። እዚህ ጋር ዜሮ የሆነው ለምንድን ነው? ዜሮ የሆነው ደሞዙ ከ600 በታች ከሆነ ዜሮ ስጥልን ብለነዋል ማለት ነው። ምናልባት እዚህ ጋር ደግሞ እኚህን ፖይንቶች መቀነስ ከፈለጋችሁ ዴሲማሉን ምን እናደርጋለን? ሴሌክት ካደረጋችሁ በኋላ ዴሲማሉ ከበዛ ወደዚህ በማድረግ መቀነስ እንችላለን፣ ወይ ደግሞ መጨመርም እንችላለን። ዴሲማል ከሌለው ሳንቲሞች እንዲመጡ ማድረግ እንችላለን ማለት ነው። እዚህ ጋር ደግሞ ጡረታ እንሰራለን። ከኛ የሚቆረጠውን ጡረታ እንሰራለን። እዚህኛው ላይ ደግሞ ከአሰሪው የሚቆረጠውን ጡረታ እንሰራለን። እዚህ ጋር ደግሞ የሁለቱን ድምር እንሰራለን ማለት ነው። የጡረታ ድምር እንሰራለን። አሁን እዚህ ጋር ያለውን ለመስራት በቀላሉ ኢዚኳልቱ እንልና ከቤዚክ ሳለሪ ላይ ነው የምንሰራው ጡረታውን። ቤዚክ ሳለሪ ሲባዛ 7% እንላለን። ሺፍት እና 5 ቁጥር በመያዝ ፐርሰንት እንላለን ማለት ነው። እዚህ ጋር ደግሞ 11% ጡረታ እንሰራለን። ይህንንም ለመስራት ከኪቦርድ ኢዚኳልቱ ከዛ ቤዚክ ሳለሪ ሲባዛ 11% ሺፍት እና 5 ቁጥር ኢንተር ስንል ይሰራልናል ማለት ነው። እዚህ ጋር ኮስት ሼሪንግም ካለ እንዴት ነው የምናስገባው? እዚህ ጋር ፔናሊቲ በፊት ራይት ክሊክ አድርገን ኢንሰርት ስንል እንደዚህ ያመጣልናል ማለት ነው። እዚህ ጋር ኮስት ሼሪንግ ካለ በ10% ነው እሱ የሚባዛው። ኢዚኳልቱ ዋና ደሞዝ ሲባዛ 10% ስንል እንደዚህ እናደርጋለን ማለት ነው። እዚህ ጋር ሁለቱም መደመር ነው። ለመደመር በጣም ቀላል ነው። ምንድነው የምናደርገው? እኚህን ሁለቱን እንመርጥና ሆም ከዛ እዚህ ጋር ሰም ሚላለ ሰም የሚለውን ስነካ እንደዚህ ይደምርልናል ማለት ነው። እነዚህ አንድ ጊዜ እንመርጣቸውና ሁሉንም ከዛ እዚህ ጋር በመያዝ በአንድ ጊዜ ወደ ታች ድራግ በማድረግ መስራት እንችላለን ማለት ነው። አንድ ጊዜ እንዲሰራለን ማድረግ እንችላለን። እዚህ ጋር ደግሞ ጊቭን ነው ፔናሊቲ። የተቀጣ ሰው ካለ ብቻ ፔናሊቲውን መደመር እንችላለን ማለት ነው። የተቀጣ ሰው ካለ ብቻ ይህንን አፕዴት ማድረግ ይቻላል። ይሄ ጊቭን ነው ማለት ነው። ስለዚህ ጠቅላላ ተቀናሽ ስንት ነው የሚለውን እንሰራለን። እዚህ ጋር ጠቅላላ ተቀናሽ ለመስራት ኢዚኳልቱ እንልና አንደኛ ግብር ነው የሚቆረጥብን፣ ግብር ሲደመር፣ ሁለተኛ ጡረታ አለ ሲደመር፣ ከዛ በመቀጠል ደግሞ እዚህ ጋር ኮስት ሼሪንግ አለ ሲደመር፣ ፔናሊቲም ካለ ክሊክ አድርገን ኢንተር ስንል ልክ እንደዚህ ይሰራልናል ማለት ነው። በዚህ መንገድ የሚቆረጡትን እንዳለ መስራት እንችላለን። ከዛ ወደ ታች ድራግ ማድረግ እንችላለን ማለት ነው። ስለዚህ ስንት ነው የሚከፈለን? ኔት ሳለሪ ኢዚኳልቱ እንልና ግሮስ ሳለሪ ልናገኝ የነበረው ይሄኛው ነው ሲቀነስ ቶታል ዲዳክሽን የሚለውን በመንካት ኢንተር ስንል ልክ እንደዚህ ያመጣልናል። ይሄንን ነው የምናገኘው ማለት ነው። ይሄንን እናገኛለን ማለት ነው። ይሄ ነው የሚከፈለን ማለት ነው። ይሄንን ይዘን ወደ ታች ድራግ ማድረግ እንችላለን ማለት ነው። በዚህ መንገድ መስራት እንችላለን ማለት ነው ፔሮላችንን። እዚህ ጋር ምናልባት የዋና ቤዚክ ሳለሪ ቶታል ከፈለግን እንደዚህ ሴሌክት እናደርጋለን። ከዛ ወደ መጨረሻ እንሂድና ሰም የሚለውን ስንነካ እንደዚህ ይሰራልናል ማለት ነው። የእያንዳንዱን መስራት አይጠበቅባችሁም። እዚህ ጋር በመያዝ ወደ ቀኝ ድራግ ስታደርጉት ታገኙታላችሁ ማለት ነው። የሁሉንም የእያንዳንዱን ታገኙታላችሁ ማለት ነው። በዚህ መንገድ ታገኙታላችሁ። ለተመሳሳይ ቪዲዮ ፎሎ፣ ሼር ማድረጋችሁን እንዳትረሱ። ሰላም ሆኖ